እኔ አሁን ስለ ፕሮቴስታንት ስቀጠቀጥ ሙሉ ቀን ብትውል ለምን ተናገርክ ብዬ አንድ ጫፍ አልናገርም። ለምን? መብት ነው። እጸልይልሃል። ፕሮቴስታንት ማለት እንዲህ ነው፣ ፕሮቴስታንት ማለት እንዲህ ነው፣ እንዲህ ነው ብትል ብትውል ምን አደርግልሃለሁ? እጸልይልሃል። ለምን? የክርስቶስ ፍቅር ስለገባኝ። በፊት ሳይገባኝ ኦርቶዶክስን የነካ ጊዜ አለቅልህ፣ ገሸልጥ ነበር፣ ገሸልጣቸው ነበር። ጴንጤ የተባለን ሳዝረከርክ ነው የምውለው። አሁን ግን እንደነገርኩ አሁን በፕሮቴስታንት እምነት ውስጥ ሆኜ እንደፈለክ ብትሳደብ እንደፈለክ ብትል ጌታ ምስክር ምን ፓስተር ማለት እንዲህ ነው፣ ፓስተር በዚህ ወጥቶ ነው፣ ፓስተር በዚህ ገብቶ ነው ብለህ አሜን ተባረክላል። ለዚህ ነው ክርስትና በጣም ደስ የሚል ሰላም ያለው ነው የምለው። ለዛ በቃ አበሳጭ እማበሳጭ እምነት ፕሮቴስታንት ሆኖ ነው። እማበሳጭ ማንንም ብትናገር እማበሳጭ እምነት ፕሮቴስታንት ሆኖ አየሁት። ተደንቄ ልሙት። እንደምታውቁ ነው ሙስሊም ተናገርክ ማለት ሸክ ጀዲ አለ። ሸክ ጀዲ ነው። በኦርቶዶክስ ከሄድክ እናትህ አባትህ ዘመድ አይቀርልህ፣ ትለጠለጣለህ። ጴንጤ ጋና ይጸልይላል። ለምን? ክርስቶስ ያለው ጠላታችሁን ውደዱ ነው። ይጸልይላል። ልዩነቱ is amazing to me። በቃ ይጸልይላል። ወይ ምስኪን ነው ትባላል። ምንም አይመስለው። እኔ በጣም ዓለም ቢገለበጥ ምንም አይመስለውም። ጌታን ይዟል። ተወዳጁን ጌታ ይዟል። ምንም አይመስለው። ስለዚህ የምትናደድበት ሃይማኖት ካለ ፈራጅ አይደለም፣ ጋንግስተር ነው እያልኩ። የምትናደድበት ሃይማኖት ካለ ጋንግስተር ሃይማኖት ነው ያለ። የሚወደድ የሚፈቀር አይደለም ሃይማኖት። ስለዚህ ትልቁ መስታይክ ሃይማኖትን በውድ ዋጋ ለመሸጥ የሚፈልጉ ሰዎች አሉ። ነው እምነት ነው። ሃይማኖት ምን ያደርጋል? በቃ እንዲነካብኝ ሃይማኖት ጋንግስተር ነው። በቃ የሆነውን ጋንግ ሜምበርስ እነሱን ቀና ብላ አየ ማለት አሳደው ይገለዋል፣ ቅጣት ያርጉባል። ምድራዊ በጌታውንስ ምንም አይነት ችግር ምንም አይነት ጉዳት አይደርስበት። ጴንጤ የሚከሰው አንድ ሰው የለም። አሁን ለምሳሌ ኢትዮጵያ ጴንጤን ሲሳደብ የሚውል ሰው ወደ ኢትዮጵያ ቢገባ የሚከሰው የለም። ኢትዮጵያም ሆኖ ጴንጤን ሲሳደብ ቢውል የሚከሰው የለም። ይሄ መባረክ የሚከሰው የለም። እስላምንና ኦርቶዶክስን ተናገር ጴንጤን ሀገር ውስጥም ሆነ ከሀገር ውስጥም ውጭ ሆነ እንደፈለግክ ብትሰድብ ምንም የሚከስ ወፍ አታመጣ። ወፍ ሌላ ኦርቶዶክስን ሙስሊምን ታች በዜና ሁላ ነው የምትፈለገው። በዜና አዋጅ አዋጅ አዋጅ። ኦርቶዶክስን አንቋሾ ሙስሊምን አንቋሾ ባለበት ይፈለግ። ወጣቶች ካላችሁ ለዚህ ሰውዬ ሂሳቡን ስጡት ይባላል። ጡጡጡጡጡጥ ይባላል። አዎ ትዝታው ሳሙኤል የተባለ ኦርቶዶክስን እየተሳደበ ታቦት መክተፊያ ነው እያለ ቄሶቹ እንደዚህ ናቸው እያለ ውይ ይታሰርልን በሕግ ይጠየቅልን ጡጡ ትላለህ አባቴ። ትላለህ። ከዛ ደግሞ በሙስሊም ትሄዳለህ። ሰለላሌ ወሰለ ምን ተናግሮብኛል በተገኘበት ይቀላልኝ ጡጡ ይልልሃል ሙስሊሙ መጥቶ። ምክንያቱም ምን ያደርጋል መሰለ? የሃይማኖተኛ ስትሆን ጋንግስተር ያደርጋል። ጋንግስተር ህይወት የለህ። ጋንግስተር ያደርጋል። ዘበኛ ያደርጋል። የሃይማኖት ዘበኛ በር ላይ የምትቆማለህ አይደል? ዘበኛ። ከዛ የሚወጣ ወጭ ወራጁን ጓ እያደረክ የምትመልሰው ዘበኛ ያደርጋል ሃይማኖት። ጴንጤስ አንድ የሚከሰው አለ? ጴንጤ የሚከሰው ማንንም የለም። እንደፈለክ ብትሳደብ ጴንጤን የሚከስ የለም። ለምን? አዳኝ ጌታ አለው። ፈራጅ ጌታ አዳኝ ጌታ አለው። ለዚህ ነው ጴንጤ ከባድ ሚዛን ነው የምለው። ለዛ አዳኝ ጌታ አለው። ጴንጤን ልጥልጥ አርጌ ኢትዮጵያ ገብቼ ተንከባርሬ ወጥቻለሁ። ምን ትዝም አላላቸው። እንዲያውም ይወዱኛል። የሰደብኳቸው ሰዎች ዛሬ ከወንጌላዊ ዮናታን ጋር አብረን ነበር። እኔ ድሮ ነው ይቅርታ ያደረኩልህ። ተናድጄ ነበር፣ በጊዜው በሽቄ ነበራል። ግን ቀድማ ሚስቴ ይቅርታ አድርጋለች። እኔ በጣም
ጌታ በጣም የሚደንቅ ምን አይነት ማንነት። በዚህ ምህረተአብንም እኔ ወደዋለሁ። እውነት ልናገር ምህረተአብ እግዚአብሔር ምስክሬ መቼም ስሙን በክፉ አላነሳም። ምህረተአብ አትላንታ ተገናኝተን ጥምጥም ምን ያለብኝ ሰድቤዋል፣ ልሼዋል በፍቅር። ምህረተአብ ለእኔ በጣም የማከብረው ሰው ነው። ምህረተአብ በጣም ምንም አልመሰለውም እና ለዛ ነው። ሌላው ሌላ ጊዜ ሰርፕራይዝ የማደርጋችሁ ሰው አለ እና አሁንም የምነግራችሁ ምንድነው ፕሮቴስታንት እንዳልኳችሁ ማንም ቢሰድበው አይከስም። ይሄን ልዩነት ማየት ትችላላችሁ። ግን እዚህ ጋር ፕሮቴስታንት አለ፣ እዚህ ጋር ኦርቶዶክስ አለ፣ እዚህ ጋር ሙስሊም አለ። የሃይማኖት ሰውን የማይከሰው ፕሮቴስታንት ብቻ ነው። ያ በእውነት የሃይማኖት ጴንጤ እንደፈለግክ ብትሰድበው ፕሮቴስታንት ሃይማኖቴን አንቋሸሸ ብሎ አይሰድበን፣ አይከሰን። ይሄ መባረክ። ኦርቶዶክስ ስንቴ ከሳለች፣ ሙስሊም ስንቴ ከሷል። ለምን? የፕሮቴስታንት ጌታ ኢየሱስ ይባላል። ፍቅርን ከኢየሱስ ስለተማረ ተሳ ፍቅርን ከኢየሱስ ስለተማረ እንደፈለግክ ብትሰድበው ፕሮቴስታንትን አምጥተህ የሚከስበት ምንም አጀንዳ የለም። ቢዚ ነው። በምን? በማምለክ ቢዚ ነው። ይሄ መባረክ ነው። ይህንን ነገር ኦርቶዶክስ መልመድ አለባት፣ ሙስሊም መልመድ አለበት። ሃይማኖትን የምትጠበቀው በሰዎች ከሆነ ወድቀሃል። የሃይማኖትን ስህተት ትችት ወይም ሃይማኖትን ለተናገሩ ሰዎች ቢላ የምታቀርብ ከሆነ ክስ የምታቀርብ ከሆነ ስተሃል። በቃ አንተ ከእግዚአብሔር አይደለም። ቆየት ካልክ ነቢይ ነይ ልትል ነው። ገና ሐዋርያ ሆናለሁ ትቀልዳለህ እንዴ? ጌታ ምን ይሳነዋል? በፊት አልችልም ብለህ ታምን ነበር። ለምን? እምነት ውስጥ ስለሌለ። ወደ ጌታ እየቀረብክ በሄድክ ቁጥር ነቢያት ትሆናለህ፣ ሐዋርያት ትሆናለህ። ገና ብዙ ተአምር ልታደርግ ትችላለህ። ጌታ ምን ይሳነዋል? ጌታ ያደርጋል። ጌታ ስለሚያደርግ እኮ ነው። አባት ይችላል። ለታመኑት መልካም አባት ነው ጌታ። ምን ይሳነዋል? ለማይችሉት ጭው ለሚያደርጉ ለሚቀሙት ነው አስቸጋሪው እንጂ ላመኑትማ መቼ ዞር ብሎ ጌታ መቼ ጸሎትን ያሰማበት ዘመን መቼ ነው? በጣም ይሰማል። እንዲያውም እንደ ቀልድ ነቢይ ነኝ ስሙኝ ያልኩት አሁን ሳይሆን አይቀር። አሁን የእውነት ሊሆን ነው። ቤተሰብ አንዳንዴ እንደ ቀልድ የምታወራው ጌታ ለዛ አድርሶ የእውነት ነብዩ ጉድ እንዳይፈራ ጌታ ክብሩን ይውሰድ። ለማንኛውም በኦርቶዶክስም በሙስሊም ያላችሁ ወንድምና እህቶቼ ይቺን ነገር አስተውሉ። ለምንድን ነው የምናደደው ብላችሁ አስቡበት። ለምንድን ነው የምናደድበት? የእኔ ፈራጅ አምላክ አለ፣ መልሱን የሚሰጥ አምላክ አለ። እሱ ለተናገረው እኔ ምን አናደረኝ የሚል አስተሳሰብ ውስጣችሁ እንዲኖር ፈልጋለሁ። እሱን ጌታ ይጠይቀው ወይም ጸሎት እናድርግለት ማለት አለ። ዮኒ ማኛው የሆነ ሃይማኖትን ካስቀየመ ወይ ጌታ ይቅር ይበለው ልጸልይልን እንጂ ላሳደው የሚል ካለ የዱርዬ ሃይማኖት እውነቴን ነው የምልህ። ሃይማኖቱ በራሱ ዱርዬ፣ ሃይማኖቱ ጋንግስተር ነው። ሰው እያሳደደ የሚያሳድብ ከሆነ እንደዛ ነው። ቡካዬ ስለዚህ እውነቴን ነው። ሃይማኖት በፍቅር የሚደረግ ነገር እንጂ እያሳደርክ እንዲህ ነው እንዴት ሃይማኖት የተነካ የምትል ከሆነ ከተናደርክ ጌታ ውስጡ የለም። ያንተ ክለብ ነው ማለት የኳስ ክለብ ነው። ምክንያቱም የኳስ ክለብ ሲነካ እንደምትናደደው ሃይማኖት ክለብ ነው፣ ትናደዳል። አዳኝ ከሆነ ግን ሁሌ አዳኝ። አሸናፊውን ቂያስ የሚያናድ ነገር የለም። አሸናፊ ከሌለው አንተ ነው የምትመልስለት የምትለውና እሷ ነገር ላይ አስቡበት ለማለት። እሷ ነገር ላይ በጣም አንድ ጴንጤ አይከሰም። እመኔ አንድ ፕሮቴስታንት ሃይማኖቴ ተሰደበ ብሎ አዳራሽ አልከው፣ ጨፈሩበት አልከው፣ አበዱበት አልከው የሚከስ የለም። ዲስ ኖ ባይ ነን። ስለዚህ ማን ጋ ነው ኢየሱስ ያለው? አብሶሉትሊ ጌታ ያለው በጴንጤ ነው እላለሁ። በጴንጤ ቆስጤ ነው ያለው ጌታ። እማያናድድ ጌታ፣ እማያበሳጭ ጌታ፣ ሌሎቹ ሲበሳጩ የምትገረምበት ጌታ ነው ያለ። ምንድን ያበሳጫቸው ግን ምን ሆነ ነው ብለህ የምትገረምበት የምትደነቅበት ጌታ ነው ያለ። ምን ሆነው ነው ምን ነክቷቸው እንዲህ የሚበሳጩት ምን ሆነ ነው ግን ብለህ የምትደነቅበት ጌታ ነው ያለ እንጂ የምትናደድበት እንኳን ጌታ የለም። አሁን ለምሳሌ እኔ ሰሞኑን በልብ እየተላስኩ ተመስገን ትንሽ የኔን ቦታ ትዝታ ወስዶልኛል። ትንሽ አርፌያለሁ። ትዝ ኢትዮጵያ ገብቶ ትንሽ ወስዶልኛል እንጂ እኔ ላይ ነበሩ። ትዝ ተጋርቶኛል። ኧረ እባክህ ኤርሚያስም ኢትዮጵያ ግባና ከኔ ላይ ይውረዱ እባክህ።
ኤርሚሻም ግባ ፕሊዝ፣ ትንሽ ከኔ ወረድ ይበሉ። ኤርሚሻም ኢትዮጵያ ግባ እንዴ፣ ዳጊም ግባ ኢትዮጵያ ደርሰን እንዴ፣ አጀንዳው ከኔ ትንሽ ወረድ ይበል። አዎ ግባ ኤርሚያስ እና በአንተም ጉዳይ የሆነ ነገር ይባል። ስለዚህ ሃይማኖተኞች ባትናደዱ ጥሩ ነው። አትብሸቁ። አለመጻፍ ትልቁ ወንጀሉ ተረት ተረት መጻፍ። ዘብ የጻፈውን ተረት ተረት አንስተን አነበብ ነው ችግር ፈጠረ። ዘብዬ ጻፈው መጽሐፈ ዶሮ አለ ዘብዬ። ምን ላድርግ ማብራታ ዶሮ ማነቂያ ሊድ የክፋቱ ክፋት ዶሮ ማነቂያ ራሱ ፈረሰ። ዶሮ ማነቂያ ራሱ ፈረሰ። እዛ ሄደ ምናልባት እነሱን አይቶ ነው ወይ ምናምን ትላል። አፈረሱት። ዘብዬ ይለያል፣ ዘብ ይለያል። በጥፊ ኢየሱስ ክርስቶስ በቤተልሔም ሲወለድ ለኢትዮጵያ ሚዳቆ ንግሥተ ወስሙ ብላ ነገረችው አለ በጆሮ። አይ ዘንቤ ተለያለ ማብራታ አይ ዘንብነት ይለያል ብራንዳችን። ለማንኛውም እሱ ነገር ያስቀኛል። እና ሚዳቆ፣ አህያ፣ ዶሮ፣ ዝንጀሮ፣ ጅብ እንደገና አስራት በኩራት የሚቀበል አህያ ነበር። ረሳችሁት? አስራት በኩራት የሚቀበል ማን የተባለ ነው? ስሙ ማን ነበር? ገብሬ የሚባል አህያ ነበር። ቤት ላይ ይቆምና ይቀበላል አስራት በኩራት። ገብሬ አራድዬ ልጅ እና ወጪ ብቻ ሲደክም ነበር አንዳንድ ነገሮች ሳይ ይስማይዘኝ ነው ይስማይዘኝ። ስለዚህ አሁን የምላችሁ ጌታ ሁሉም ዓለም ላይ ያለ ጌታ ዓለም ላይ በሙሉ ሊያድነን የመጣ ጌታ ነው። የሃይማኖት ጉዳይ አይደለም። እኔ አሁን የጴንጤ እምነት ያድናል ሃይማኖት ያድናል ቢባል የሚያምን የለም። የሚያድነኝ ኢየሱስ ነው ይላል እና እሷን ነገር ማሰብ ጥሩ ነው። ኢትዮጵያ የምታሰራው ቤት አለቀለ ወይ? በምን አቅም ላሰራ? እኔ ፍሪ ፉድ ነኝ አባል። አሰሩልኝ፣ አንድ ላይ እናንተ አሰሩልኝ። እኔ እንደነ ኢዮዳብ ሀብታም አይደለም። ኢዮዳብ እኮ ሀብታም ስለሆነ ነው ቂጡን እስኪያልበው ጌም የሚጫወት። ለማኞች ሲል ከርሞ አሁን ይንደባለላል ጀለሳችን። አዴድ ቡካዬ ለማኝ ፍሪ ፉድ ሲለኝ ከርሞ ጀለሳችን በቂጡ እየቀዘነ ጌም ይንደባለልላል። በለፈለፉ በፊጠፉ ይላል መጽሐፉ። አንዳንዴ እባካችሁ አትለፍልፉ። ቤተሰብ ትያዛላችሁ። እኔ እውነቴን ነውና አንዳንዴ ደውንዱ ብዙዎቹን አይቻለሁ። እንዲያላርግም እንዲያልሆንም ተብሎ ይደረጋል። ይካን ፕሮሚስ ኤኒቲንግ። አሁን ግን እኔ ፕሮሚስ የማደርገው ህይወቴን በሙሉ ይችን ቃል እንዳትረሱ፣ ህይወቴን በሙሉ በጌታ ነኝ። የምከተለው ደግሞ ሰው አይደል፣ የምከተለው አምላኬን ኢየሱስ ክርስቶስ የእኔን ኃጢአት ተሸክሞ ያሳረፈኝ ኢየሱሴ ነውና በዚህ ህይወቴ እስከ መጨረሻው ታገኙኛላችሁ። this is so amazing። እኔን ጌታ አሳርፎኛል። ጌታ ይክበር እና that's one thing የማልደራደርበት በስንተኛው በ47 ዓመቴ የተገለጸልኝ ጌታ ክብር ምስጋና ይግባው። ተገልጿል። ጌታ እኔ ላይ ተገልጾልኛል። ደስታዬ ነው። ስለዚህ ሰላሜን አግኝቻለሁ። ሌላው መብቱ ነው እንዳልኩ ያ ህይወት የሚነፍቀኝ ህይወት እንደሌለ ማናችሁም እያያችሁ ይመስለኛል። ኔክስት ዊክ እሁድ አመራለሁ ቤተሰብ። ኔክስት ዊክ እሁድ ፍቅር ሲዝም ይቀራል። ፍቅር ሲዝም ራሱ አበደ እኮ በእናት አሳዘነኝ። ፍቅር ሲዝምማ
ራሱ አበደ አባቴ። ባዶ እግሩን አስሄደው እኮ ፍቅር ሲዝም ራሱን ባዶ እግሯን አስኬደው። በማዘሩ እየተጦረ ነው የሚኖረው። ፍቅር ሲዝም እኮ አሳዘነኝ። እኔ በእውነት አግዘው ነበርና ከአንዴም ሁለት ጊዜ በቃ ነው ተቸግሮ ሊሆን ይችላል ብዬ አስቤ ነበርና ኢየሱስ ክርስቶስን ሲሳደብ ሰማሁት። ያውም በዓለም እያለው ማለት ነውና አንድ ነገር ማልደራደረው በኢየሱስ ይሄ ነው። በሌላው ተደራደር አባቴ፣ ማልደራደረው ኢየሱስን አትንካ። አይመችም አይመችም። ስለዚህ በጣም ተራ ነገር ሲናገር ሰማሁት። ደበረኝ። የአሁኑ ኮንትራት ጫን ያለ ነው፣ ዘላለማዊ ነው። ይሄ ኮንትራት እስከ ነቢያት እስከ ሐዋርያትነት የሚያደርስ ኮንትራት ነው። የቀልድ አይደል። ይሄ ከባድ ኮንትራት፣ ሐዋርያትነት ወደ ነቢያትነት የሚቀይር ኮንትራት ነው አሁን የያዝኩት። ከባድ ሚዛን ነው ያው። ስለዚህ ጌታ ይባረክ። ሌላስ ስንት ተከፈለ? ሌላውን ክፍያ በጣም ብዙ ነው የተከፈለኝ። በጣም በእውነት በጣም ብዙ ብር ነው የተከፈለኝ። በብር እንኳን አይተመን። የነፍስ ዋጋ ብር የማይተካው የነፍስ ዋጋ ነው አይደል? የነፍስ ዋጋ ነው የተከፈለልኝ። ምን ላድርግ? ብር ይመጣል ይሄዳል። የነፍስ ዋጋ ተሰጠኝ። ምን ላድርግ? የነፍስ ዋጋ ተከፈለ። በቃ ጌታ ይባርክ ነው። አሁንም ለሌሎቻችሁ ምለው ከንዴት ህይወት ውጡ። የንዴት ህይወት በእውነቴን ነው። የንዴት ህይወት የሃይማኖተኛ ጋንግስተር ያደርግሃል። እውነቴን ነው። የሃይማኖተኛ ጋንግስተር ሃይማኖቴ ተነካ የምትለው ይሄ የዱርዬ መንገድ ነው የሚያስሄድ። የዱርዬ መንገድ ምንድን ነው? እኔን ትናገርና አሳያለሁ የሚል መስመር አለው ሃይማኖት። እምነት ደግሞ ለአንተ ለጠፋኸው የሚጸልይልህ ነው። ምክንያቱም ክርስቶስ ሲመጣ ለጠፉት ነው የመጣ፣ ለጠፉት በጎች ለኃጢአተኞች ነው የመጣ። ስለዚህ ምናልባት አንተን ሃይማኖት የሰደበብህ ያንጓጠጠብህ ስለ አንተ ሃይማኖት እውነታውን ሲያቅ ምናልባት ታድነው ይሆናል። ግን ከደበደብከው ቆሻሻ ሃይማኖት እንዳለ ይነግርሃል። ቆሻሻ ጋንግስተር ተደባዳቢ ሃይማኖት እንዳለ የዱርዬ መናኸሪያ እንደሆነ ይነግርሃል። ያ ሃይማኖት ደብዳቢ ከሆነ በጣም የዱርዬ መናኸሪያ ፖለቲካ ነው የሚደበድብ። በሃይማኖት አሳበህ ሰው ከደበደብክ እውነቴን ነው የምልህ ቆሻሻ ጉልበተኛ ምንድነው ባለጌ የሆነ ነው ብዬ እነግርሃለሁ። ሃይማኖት አስተማሪ እንጂ ደብዳቢ አይደለም። ተግባባን? ሃይማኖት በጣም አስተማሪ እንጂ ደብዳቢ ከሆነ ከፖለቲካ ፓርቲ በምን ተለየ? ከከሰሰ ከፖለቲካ ፓርቲ በምን ተለየ? የተሰጠ አምላክ ይቅር ባይ ነው ትላለህ፣ አንተ ትከሳለህ። ስለዚህ ምንም አይነት የወንጌል ነገር እንደሌለበትና በቲፎዞ የመጣ እንደሆነ ያሳውቃል ለማለት ፈልጌ ነው። ሰላማችሁ ብዝት ይበልልኝ። መልካም ጊዜ